ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር፣ ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን ዝግጅት አጠናቀን ቀርበናል። እናንተም አብራችሁን ቆይታ እንደምታደርጉ ተስፋ እናደርጋለን። የዛሬ ዝግጅታችንም ከዚህ ቀደም የምናቀርባቸው በቀጠናው ዙሪያ ያሉትን የፖለቲካ ሁኔታዎች እየገመገሙ በኢትዮጵያ ጉዳይም ያሉ ወቅታዊ ጉዳዮችን በማንሳት ሰፊ ትንታኔ የሚሰጡን ፕሮፌሰር መሐመድ ሀሰን ናቸው። ዛሬ ከእሳቸው ጋር ነው ቆይታ የማደርገው። በተለይም ዛሬ የምናነሳቸው ርዕሰ ጉዳዮች ከኢትዮጵያ ጋር የሚያቆራኙ የውጭ ሀገር መንግስታቶች እየፈጠሩ ያለውን ጫናና ኢትዮጵያን ለዚህ ምስቅልቅል ችግር ከዳረጓት ቀዳሚ የሆነው የአረብ ኤሚሬትን ጉዳይ ነው። አረብ ኤሚሬት እጇ ተቆርጧል ብለዋል ብዙዎቹ። በተለይም በተለያዩ ሀገሮች ጣልቃ በመግባት እየፈጸመች ያለችው እንደዚሁም በሀገራችን ኢትዮጵያ ላይ የፈጸመችው ግፍና በደል እጅግ ከባድ እንደሆነም ይታወቃል። አሁን ጠቅላይ ሚኒስትሩ መርዶ ተቀምጧል ብለዋል። ከ4 ኪሎ የሚመጡት መረጃዎችም እንደሚያመላክቱት ከሆነ በተለይም የራሱን የግል ወታደር ጠባቂዎች ጭምር ሳይቀር ደሞዝ እየከፈለ በተጓዳኝም በዚህ በፋኖ ትግል ላይ ሁሉ ጫና እንዲፈጠር የአማራውን ሕዝብ እየገደለና እያስገደለ ከሚገኙት አንዱና ቀዳሚ የሆነው የአረብ ኤሚሬት ነው። አሁን የራሱ እጅም ተቆርጧል። እንዴት ይሆን? አብይስ ለምን ይሆን መርዶ የተቀመጠው? በእነዚህና በሌሎችም ወቅታዊ ጉዳዮች ላይ ከፕሮፌሰር መሐመድ ሀሰን ጋር ቆይታ እናደርጋለን። እናንተም አብራችሁን ቆዩ። ታዲያ ይህ ዝግጅት በተቻለ መጠን ለሌሎች ተመልካች አድማጮቻችን ይደርስ ዘንድ ሼርና ላይክ ብታደርጉት ደግሞ እጅግ በጣም መልካም ነው። አዳዲስ ተመልካች አድማጮቻችንም ወደ ዘውዱ ሾው ሚዲያ ብቅ ብትሉ ታተርፉበታላችሁ እንጂ ኪሳራ በፍጹም አይገጥማቸውም ነው የምንለው። እውቀታችሁን፣ ልምዳችሁን ስለ ሀገራችሁ፣ ስለ ህዝባችሁ ታካፍላላችሁ። በተጓዳኝ ከሌሎችም ጠቃሚ መረጃዎችን ታገኙበታላችሁና ብቅ በሉ፣ ሰብስክራይብ አድርጉን ነው የምንለው። እንግዲህ ተመልካች አድማጮችን ካልን ዘንዳ በቀጥታ ከፕሮፌሰር ጋር የምናደርገውን ቆይታ እንድትከታተሉ አሁንም በማክበር እየጋበዝኩኝ ወደ ዝግጅታችን እንሄዳለን። ጤና ይስጥልኝ ፕሮፌሰር መሐመድ ሀሰን፣ በጣም አመሰግናለሁ። ሁልጊዜም ጊዜዎትን ቆጥበው ምንም ወደኋላ ሳይሉ እውቀትና ልምዶን እያካፈሉን ስለሚገኙ በተለያየ ዓለም ግዛት የሚገኙ ወይም የሚመጡት መረጃዎች እንደሚጠቁሙት ከሆነ እባክህ ዘውዱ እንደው በየቀኑ አቅርብልን። ሌክቸር ነው የሚሰጡን። የሀገራችንን ተጨባጭ ሁኔታ በአግባቡ እያስረዱን ነው ያለው። በተለይም በአማራው ማህበረሰብ ላይ ያለውን ግፍና በደል በተመለከተ ከአማራ እሊቶች በተሻለ እጅግ ቁልጭ አድርገው እያስቀምጡልን ነውና እባክህ ይምጡ ተብለናል። ዛሬ ግን በተለይም በቀጠናው ላይ ትልቅ ተጽዕኖ ከምትፈጥረው ሀገር አንዷ ኤሚሬት ነች። እጇ ተቆርጧል የሚሉ ወገኖች አሉ። በዚህ ቋንቋ እርሶ ይስማማሉ? እውን ኤሚሬት እጇ ተቆርጧል፣ ጣልቃ ገብነቱ አሁን እየደከመ ነው፣ አብይም መርዶ ተቀምጧል የሚሉ ወገኖች አሉ። ከ4 ኪሎ የሚመጡት መረጃዎች እና እስቲ እንደው በዚህ ላይ ያሉትን ሀሳብ ቢያካፍሉን። አመሰግናለሁ። በጣም ጥሩ ወንድሜ ዘውዱ፣ እውነት ነው። ቀኝ እጇ ነው የተቆረጠው። አየህ፣ እኔ ልጅ ሁኜ አንድ ኢትዮጵያዊ አርቲስት የሚዘፍናቸው ዘፈን ነው ትዝ አለኝ። እኔ የአረብ ሚዲያና ሌላ ጽሁፎቹን ሳነብ አቅምን አውቆ መኖር ጥሩ ነው፣ ታላቅ ችሎታ ነው ይላል። እቺ ከጃልሜዳ ማትበልጥ ትንሽ ሀገር ጠግባ ጥጋቧ ከልክ ላይ በላይ ሆኖ ትንሽ ኪሷ ውስጥ ገንዘብ ስላለ ያልገባችበት ቦታ የለም። ከሚገርምህ እሷን የሚመራው ሰውዬ መሀይምነቱ
በአንድ ጊዜ እኔም ጦር ልካለው ለአፍጋኒስታን ብሎ አፍጋኒስታን በጦርነት በነበረችበት ጊዜ ከአሜሪካኖች ጋር ራሱ እንደ ራምስፌልድ ልብስ ለብሶ አውሮፕላን ወስዶ ካቡል ወረደ ኤርፖርቱ ላይ። አላ አፍጋኖች አዩና ሳቁ። እቺ ሚጥጤ የሆነች ሀገር ምንድነው የምትፈልገው? እና ኢንተርቪው ያደረጉት ለምንድነው የመጣው ሲሉት ጦሬን እዚያ ያለውን የኛን ጦር ኢንስፔክት ላደርግ ልዞር ነው የመጣሁት። አላ እዛ ያሉት ፓሽቱኖቹ ሳቁና አኺር ዘመን የዓለም ማለቂያው ጊዜ ነው መሰለኝ፣ እቺም ራሷ ደግሞ ዩኒፎርም ለብሳ መጣች አሉ። ይሄ በነሱ ቴሌቪዥን ላይ ነው እንደ ቀልድ ያስቀመጡት። የሚገርምህ እቺ ትንሽ ሀገር ነፃ ከወጣች በኋላ ቀስ ያለች ጋዙንም ምኑንም እንዳገኘች አካባቢውን ሲጠብቅላት የነበረው አካባቢውን ገልፉን ለምዕራቡ እንግሊዝ ሀገር እየተዳከመ ሲመጣ ለቆ ይወጣና በ72 ላይ ሻህ ኦፍ ኢራን 3 ደሴት በኃይል ወሰደባቸው። እስከ ዛሬ ድረስ ኢራን ነው ያችን ደሴት የምትቆጣጠረው። በዛ በመበሳጨት የሱዳን መንግስት ነው ለዩናይትድ ኔሽን ለሴኩሪቲ ካውንስል ደብዳቤ ጽፎ ሴኩሪቲ ካውንስሉ ስብሰባ እንዲያደርግ ብሎ ካደረጉ በኋላ ኤሚሬትን በመደገፍ ይሄ ትክክል አይደለም፣ የትልቅ ሀገር ግብዝነት ነው፣ 3ቱን ደሴቶቹ መመለስ አለባት ብሎ ሽንጣን ይዛ ስትከራከር የነበረችው ሱዳን ነበረች። ሱዳንን አሁን ያፈረሱት እነሱ ናቸው። የሱዳን ህዝብ እንደዛ እንዲተላለቅ ያደረገችው ኤሚሬት ነች። መሳሪያ እየሰጠች ገንዘብ እየሰጠች ለነዚህ ለተገንጣዮቹ ትልቅ ጉዳታ ነው ያደረሰችው። ሱዳን በ1957 ዓመተ ምህረት ነው በ56 ነፃ ወጣች። ትልቅ የአፍሪካን ሀገር አፍርሰው ምን ብሎ ከሚሊዮኖች በላይ በስደት ላይ አምጥተው አገሪቷ እንዳልነበረች ያደረጉት ኢማራቶች ናቸው። እነዚህ አማጻን የሚባሉትም ብዙዎቹ እንደውም ዝግባ ማትላቸው ሰዎች አስታጥቃ ገንዘብ ሰጥታ ዳርፉርንም ያዙ የሱዳንንም ወርቅ የምትዘርፈው እሷ ነበረች። የሚገርም ነው። እስላሞች አኺረ ዘመን ይሉታል፣ ግን መጨረሻ ቀን ደርሶ ነው ወይ እቺ የጃልሜዳ ማታከል ሀገር እንደዛ አይነት ሮል ሱዳን ትልቁ የአፍሪካን ሀገር እንደዛ አይነት ሮል ስትጫወት ሰው ነው የገረመው። እና የሚገርምህ ግን አቅሟን አታቅም። ልክ እንደ ኩዌት ያኔ ከኢራቅ ጋር ባደረገችው ችግርና እንደተመታችው አቅሟን አታቅም። ጥጋቧ ካፍንጫዋ በላይ እንትን ብሎ እኛንን አሲያድ በአረብኛ ማለት እኛ ጌቶችንን የቀጠናው ጌቶችንን ብሩም አለን ከእስራኤልም ጋር ወዳጅነን ከአሜሪካም ጋር ወዳጅነን ሰፈሩን እንትን ሁሉ እንላለን የምትል ትምከተኛ የሆነች አገር ነች። ከሚገርምህ ነገር ትንሽ ስለ ሀገሬ ለማውራት ስለፈለኩ ነው። ይሄ ብልጽግናና ዶክተር አብይን በኪሷ ካስገባች በኋላ የሱን ቅድም እንደተናገርከው የራሱን ቦዲጋርድ ደሞዝ የምትከፍለው እሷ ነች። ኢትዮጵያ ውስጥ ምን አደረገች ለሚለው ነው። ለምን እጇ እንደተቆረጠ እንመጣበታለን። በአሁን ጊዜ ትልቁን ክፍል የአዲስ አበባን መሬት የገዛችው እሷ ነች። ሜክሲኮ አደባባይ በለው ለጋሃሩን በለው ምኑን በለው ይሄ የውሸት ከተማ ማጽዳትና ቆንጅና እናደርጋለን ብሎ ከ80 ዓመት በላይ እዛ አካባቢ የሰፈሩትን ኢትዮጵያኖቹን ምንም እንኳን አንድ መንግስት ከተማ ለማሳደግ ብዙ ነገሮች ያለ ኮምፐንሴሽን አባሮ ቤታቸውን በቡልዴዘር አፍርሶ ምን ብሎ ይሄያችን ብልጭልጯን አዲስ አበባ ላይ እንዲያደርግ ያደረጉት ኢማራቶች ናቸው። እነሱ አዲስ አበባን በ3-4 ዞን ከፍለው ገዝተው አዲስ አበባን በጠቅላላ የገዙበትን ቦታ ቆንጃ አየር ያለው ምናምን የቱሪስት ሪዞርት እነሱ ሀገራቸው ሲሞቅ እዛ መጥቶ የሚያርፉበት፣ ኢትዮጵያዊ ግን አሽከርና አልጋን ጣፊ ሆኖ እንዲቆይ ለዛውም በካርድ ነው የሚገባው ብሎ ነው እኔ የዛ ፕሮጀክት ኃላፊው ሰው የነገረኝ። እንደዚህ አይነት ኮሎኒያሊዝምና ንቀት ለኢትዮጵያና ለኢትዮጵያ ሕዝብ ከየት ነው እቺ ሀገር ልታመጣ የቻለችው?
አፍንጫዋ እንደዛ ተነፍቶ እዚህ ሊደርስ ለምን እንደቻለ ነው። ይሄ አንደኛው ነው የአዲስ አበባ ጉዳይ። ሁለተኛው ጉዳይ ጥሩ የእርሻ መሬት የነበረውን ባሌ ውስጥ እሷ ነው የወሰደችው፣ ለሷም ተሽጦላታል። ይሄ ብዙ ኢትዮጵያኖች አይናገሩበትም። ባሌና ኢሉባቡርን ጠቅልላ የገዛችው በአሁን ጊዜ ጥሩ መሬቶቹን ምናምን የገዛችው ኢማራት ነች። ይሄም ደግሞ እንዲታወቅ ያስፈልጋል ከአዲስ አበባ ውጪ። ሌላ ደግሞ ትልቅ አውሮፕላን ማረፊያ ሰራለው እና የኢትዮጵያን ኤርላይንስን ሌላን እሱንም ለማዋጥ ፈልጋ ነው አስፋፍቼ ኢንተርናሽናል የሆነ ትልቅ አውሮፕላን ማረፊያ ሰራለው ብላ እሷ ነች እንግዲህ አገሪቷ ለዶክተሮች መክፈል ያቃታት፣ ለነርሶች መክፈል ያቃታት፣ ለድሬሰሮች ለፕሮፌሰሮች የተራቡበት ሀገር፣ የሚድል ክላስ የሚባለው የጠፋበት፣ ዳኞች መኖር የማይችሉበት ሀገር፣ ደላላ እንዲሆኑ የተደረጉ እንደዛ አይነት የኢኮኖሚ ውድቀት ያለው ሀገር እንደገና ትልቅ ኢንተርናሽናል ኤርፖርት እንፈጥራለን ብሎ ከቢሾፍቱ እስከ ሞጆ ድረስ ያሉትን የኦሮሞ ገላን ጎሳ ከ100,000 በላይ ምንም ኮምፐንሴሽን ሳይሆን አባረሯቸው። ይሄ ነው የኢማራት ስራ ኢትዮጵያ ውስጥ የሚታየው። እሷ ነች የምትቀልበው፣ እሷ ነች እንትን የምታደርገው። ይሄው ተቃቅፎ እንደምታየው ይሄ ሞኝ የሆነ ታሪካቸውን የማያውቅ ምንም የማያውቅ ለህዝቡም ያልቆመ ተራ አገልጋይ የኢማራት ውስጥ ገብቶ ነው እንትን እያለ ያለው። ስለዚህ የኢማራትን እጅ ማን ቆረጠ ወደሚለው ልንገባ ነው። ኢማራት ከጥገቧ ከመነሳት በጣም ትምክህት ተሰምቷት ሬድ ላይን አቋረጠች። ይሄ ሬድ ላይን የመን ነው። የመን በምንም መልኩ የመን ውስጥ ሌላ ኃይል ገብቶ የሳውዲ አረቢያን ህልውና ናሽናል ኢንተረስት እነሱ እንደሚሉት የሚገባ ኃይል ሳውዲ አረቢያ አትቀበልም። ኢማራት እንደለመደችው የለመደች ጦጣ አሁንም ሬድ ላይኑን ትቋረጥና ሐድረሞት የሚባለውን ደቡብ የመን ውስጥ ያለውን ትልቁን ክፍለ ሀገር ለመቆጣጠር ጥቂት የወፈሩ የራሷ ቅጥረኛ የሆኑ የመኖች ሰብስባ መሳሪያ አስገብታ ሐድረሞትና ምናምን መያዝ ፈለገች። ዋና ዓላማዋ ደቡብ የመን እንዳለን ተቆጣጥራ ኤደንም ተቆጣጥራ የኤደንም ወደብ መቆጣጠር ትፈልጋለች። በ50ዎቹ በዓለም ሁለተኛው ትልቁ ወደብ ነበር ኤደን፣ ብሪቲሾች ከመውጣታቸው በፊት። ያ ድሪም አላት እሷ ኤደንን ተቀብላ ከዛም አልፎ ተርፎ የሌላ የመኖቹንም ወደቦች አልፎም ደግሞ ፖርት ሱዳን የሱዳንን አልፎ ኤርትራን ምጽዋ አሰብ አልፎ በርበራ አልፎ ቦሳሶ አልፎ ሞቃዲሾን አልፎ ኪስማዮን አልፎ ሞምባሳን አልፎ እስከ ታንዛኒያ ድረስ ነው ያላት እንትንና ስትነቃነቅ የነበረችው። ለብዙ ጊዜ ምንም ሰው ስላላላት ንቀቱ ተሰማትና የፈለግኩን አረጋለሁ በሚል ቀጠለች። አሁን ተነስታ የመን ትገባና የሷ ሽግግር መንግስት አቋቁማ መሳሪያ አስታጥቃ እሷ የገዛቻቸው የነሱ የመኒ የሆኑ የእሷ አሽከሮች የመንን ይወራሉ። በተለይ ደግሞ ሁለት ክፍለ ሀገሮች መሃርና ሐድረሞት የሚባለው ይሄንን ሲወሩ ሳውዲ ቀይ ላይኑን ስላለፈች በአውሮፕላን በምን ደብድበው ምን ብለው አስወጧት። አሁን ከደቡብ የመን እንዳለ ኳቷንና ምናምን ለቅማ ውጭ ተብላለች። ከዛም አልፎ ተርፎ የየመን ደሴት ትልቅ ደሴት ሶቆጥራ የምትባለው ውጡ ተብለዋል። ሌላው የመኖቹንም ሳውዲዎች አስታጥቆ ወሮ ሊገሏቸው ይችላል። ስለዚህ ይህ መሬት በቀይ ባህር ላይ ያላት እጇ እንዳለ ተቆርጦ አንኮማ ላይ ነው ያለችው። ይሄ አንደኛው ፖይንት ነው። ይሄ ለኛ እሰዬ ነው። እቺ የምትበጠብጠን ሀገር በገንዘቧ ምናምን በጣም ዘረኛ የሆነች አንድ እብድ የሆነ ሰው የአዲስ አበባ ላይ አስቀምጣ ስታሽከረከረ የነበረው ያ ሲመታ ሰውየው ደንግጦ አሁን መርዶ ላይ ቁጭ ብሏል። ምክንያቱም እሱ የፈለገው ፕሮጀክቶች አሁን ላይሰሩ ነው። እሷም እንደ ድሮ እጇን አርዝማ እንትን ማለት አትችልም።
ወደ ያለችበት መመለሷ አይቀርም። ሌላ ሶስተኛው ፖይንት በጣም ኢምፖርታንት ሰሞኑን የሳ አሽከሮች ሱዳን ውስጥ የሚዋጉት ትልልቅ አመራራቸው ተገለዋል። ኢንክሉዲንግ የሐሜቲ ወንድም ተገለዋል፣ የወንድሙ ልጅም ተገለዋል። አሁን የሱዳን ጦር ኦፌንሲቭ ገብቶ ከብዙ ቦታ እየለቀቁ ነው ያሉት። ስለዚህ ቀጠናውን ቀስ ያለ ከዚች ሀገር እጅ እና ዶሚኔሽን መውጣቱ አይቀርም። ሌላው አራተኛው ፖይንት ወንድሞቻችን ፋኖዎች ናቸው። ፋኖ አሁን ባደረጉት በሶስቱ ሳምንት ውስጥ የአብይን ጦር መቀነቱንም ስረውንም አስፈትተውታል። ብዙ እጅ እየሰጠ ነው። የቆሰሉ ብዙ አሉ። ኦፌንሲቭ አረጋለሁ ብሎ እሱ ላይ ኦፌንሲቭ ተደርጎ የሱ ጦር እየመነመነ አሁንማ እየቀለጡ እንደ አይስክሪም እጅ እየሰጡ ምን እያሉ ነው ያሉት። እንዳውም መገባደጃው ሳይሆን አይቀርም። ይሄው እንደምታየው ጦሩ ሁሉ በየቦታው ፋኖ በሁሉ በኩሉ እየተደራጀ ምን እያለ የመዋጋት ኃይሉም እየተስፋፋ ይሄም ሰውዬ ዝም ብሎ በለብለብ የሚያመጣቸው ሁኔታ ነው ያለው። ስለዚህ አሁን የሀገራችን ነፃ የመውጣት ጥያቄም እየቀረበ ነው፣ አፋፉ ላይ ነው ያለው። ለፋኖች እኔ እሰየ ነው ምላቸው። ትግላችሁን ቀጥሉ። በተቻለ መጠን ደግሞ የፖለቲካ ውህደታችሁን እያጣምራችሁ ሂዱ። ከወንድሞቻችሁም ኦላ ጋር በአፋጣኝ እየተነጋገራችሁ አንድ አይነት ነገር ላይ መቋጠር አለባችሁ። ኢትዮጵያ ውስጥ ያለው ስርዓት ቀጥ መውደቁ አይቀርም። እኔ ትዝ ይለኛል ያኔ የአብዮቱ ጊዜ አንድ የሚዘፈን በራዲዮ ነበረ፣ አንድ ዘፈን አብቅቷል የጭቆና አገዛዝ የሚል። ስለዚህ ኢትዮጵያ ውስጥም ያበቃል፣ በአጭር ጊዜ ያበቃል የጭቆና አገዛዝ። ይህም ሰውዬ ወይ ይገደላል ወይ ይሮጣል። ጌቶቹም እነሆነ ራሳቸው ቀኝ እጃቸው ተቆርጧል፣ መተንፈስም አይችሉም፣ ተደናብሮ የሚናገሩትን አያውቁም። እንደው እነሱን ቴሌቪዥን እና እነሱን ስቴትመንት ስታነብ አይ ለምን ጀመርኩት ወደሚለው ነው ያሉት። እነዚህ ጠባብ የሆኑ በብር የሰከሩ ምንም አይነት የህዝብም ሆነ የመንግስታትም ክብር የሌላቸው የአንድ ሰውየው አሁን ትልቅ ችግር ላይ ነው ያለው ኢማራትን የሚመራው። ቀስ ብሎም የኢማራት ህብረተሰብም ይጣሉታል አይቀርም። ምክንያቱም ስማቸውም ጠፋ፣ በቀጠናውም በአረብ እንትን ብሏል። ከዛ አልፎ ተርፎ አሁን ግብጾቹም ኮማንዳዎችን ሱዳን ውስጥ አስገብተዋል። ስለዚህ ሱዳን ውስጥ የሚካሄደው ጦርነት በአጭር ጊዜ ይቀጫል። ይሄን እኔ ምንም ጥርጣሬ የለኝም። ኢትዮጵያ ውስጥም የሚካሄደው ጦርነት የፋኖ የኦላ የሌሎቹም ተደራርሞ በአጭር ጊዜ ይሄ ሰውዬ መባረሩ አይቀርም። ስለዚህ ኢትዮጵያኖችም ተከታተሉ። አረብኛ የምታውቁ በተለይ ተከታትላችሁ በጽሁፍ በፌስቡክ ብትለቁት በጣም ጥሩ ነው። ህዝባችንም ብዙ ተሰቃይቷል። ለዚህ ነው እኔ አሁን ተከታትዬ እንዳውም የጠየቅኩ። እኔ እንዳውም ደስተኛ ነኝ ቀኝ እጇ መቆረጡ። ቀኝ እጇ ብቻ ሳይሆን ግራም እግሯ ቢቆረጥ ደስተኛ ነኝ። እቺ ሀገር ለኢትዮጵያ ያደረሰችው ከፍተኛ ጉዳት ቀላል አይደለም። በሷ ምክንያት ኢትዮጵያኖች ተባረው ከቤቶቻቸው አፍርሶባቸው መንገድ ላይ ተወርውረው በሀገራቸው ውስጥ ባይተዋር ሆነው መኖር የማይችሉበት ሁኔታ ላይ አድርሰው አንተ ዶክተሮች መብላት የማይችሉበት ይኸውልህ እንደ አሽከር እየሰበሰቡ ምን እያሉ እኔ እኮ ብሎኛል እንገዛቸዋለን። ሙገፈሊን አለ ሞኞች ናቸው። የትምከት ነገር ይሄ ነው። መጨረሻ ላይ ኤመሬት እዚህ ደርሳለች። ሌላው የፋኖ በሰሞኑን የሚያደርጉት ጦርነትና ኦፌንሲቭ፣ እሱም ኦፌንሲቭ አረጋለሁ ብሎ ያለውን ጦሩን ምናምን ሁሉ አማጦ ቁጭ ብሏል። በጎጃምም ይሁን በጎንደርም ይሁን በወሎም ይሁን በሸዋም ይሁን ይሄው እንደምታየው እነዚህ ወጣት ኢትዮጵያኖችን ዝም ብሎ ሰብስቦ ለብ አድርጎ ጥቂት ሳንቲም ወርውሮ ለማትበቃቸው ሳንቲም እዚህ ውስጥ እንትን ብሏል። ወንድሞቻችን ፋኖዎችን እጃቸውን ከሰጡ በኋላ አክመው እንትን ብለው እንትን ይላሉ። ስለዚህ ወንድሞቻችን የሚታገሉት ፋኖዎቹ በተቻለ መጠን እየበሰሉ ረጋ እያሉ መምጣት አለባቸው። የፖለቲካል ብስለታቸውንም እያሰፉ መሄድ አለባቸው።
እዛ ሀገር ውስጥ እነሱ ብቻቸው አይደለም የሚኖሩት፣ ሌላውንም ኢትዮጵያዊ መድረስ አለባቸው። ፈጽሞ የፋኖ ትግል በምንም መልኩ ሊቀለበስ አይችልም ብዬ የማምን ሰው ነኝ። በጥቂት ጊዜ ውስጥ በ2 ዓመት ከ4 ወር ውስጥ 5 ወር ውስጥ በዚህ ደርሷል። ሲፎክር ነበር፣ የሱም ማርሻሉ ሲፎክር ነበር፣ ሱሪ ያስፈታለው መቀነት ፈታለው። አሁን ሱሪውም የሚፈታው መቀነቱም የሚፈታው እሱ የሱ ጦር ነው ያለው። በጥቂት ጊዜም እኔ ብዙ የሚወስድ አይመስለኝም። ፋኖ ኦልሞስት ወደ ስትራቴጂካል ባላንስ እየገባ ነው ያለው። ከጥቂት ወራት በኋላ ወደ ስትራቴጂካል ባላንስ ይገባል። ስትራቴጂካል ባላንስ ከገባ የጠላት ጦር እየተዳከመ እየመነመነ በአመራር ላይ ያሉት እየተመቱ እየተገደሉ ስላለ መጨረሻዋ ስትራቴጂካል ኦፌንሲቭ የምትባለው አጭሯ ጦርነት ቀጥታ ወደ አዲስ አበባ እንደሚገቡለት ምንም ጥርጣሬ የለኝም። በዚህ አጋጣሚ ለሞላው ኢትዮጵያኖች መቀነታችሁን አስራችሁ ሀገራችን ወደ አዲስ ጉዞ እየሄደች ነው ያለችው። ያቺ ደግሞ ከሩቅ ገንዘብ ምትል እኛን አዋርዳ ዋና ከተማችን ገዝታ መሬታችን ገዝታ በሀገራችን በባሪያነት እንድኖር የምትፈልገዋም ቀኝ እጇ ተቆርጧል። ሰሞኑም ደግሞ በሚቀጥለው እግሯም ሊቆረጥ ይችላል። ካሁን ወደ እኛ ቀጠና ላይ እና ቀይ ባህር ላይ ምንም የምታደርገው ነገር የለም። ይሄ ሁሉ የተቀነባበረ ነው። አየህ የሚገርም ይሄን ሁሉ እሷ ስታደርግ ግብፅንም ከበባ ስታስገባ ሱዳንንም እንደዛ ስታደርግ የግብፅም ሆነ የሳውዲ አመራሮች ተኝተው ነበር። የሚገርመው ነገሩን ገብቷቸው በጣም በጥናት እንትን ያሉ የኤርትራ ፕሬዝዳንት ነበረው፣ ፕሬዝዳንት ኢሳያስ። መጨረሻ ላይ ሄደው እሳቸው ለግብፅም ለሳውዲዎቹ ተኝታቸዋል፣ ከበባ ላይ ነው ያላችሁ፣ ቀጠናው አደገኛ ላይ ነው ያለው ብሎ ካስረዳቸው በኋላ በሳምንቱ ነው የኢሚሬት የሳውዲ አረቢያ ጦር ኤርፎርስ እና ምናምን የኢሚሬትን እጅ ቆረጠው። ስለዚህ ኢሚሬት ካሁን ወዲያ ቀይ ባህር ላይ አትመጣም። ቀስ ብሎ ደግሞ ነው የምመኘው ወንድሞቻችን ሶማሌዎች ተባብሮ ከዛ ካባረሯት እንደተለመደው በሰፈራ እዛው ትቆያለች እችላለሁ። ለሞላው ኢትዮጵያኖችም ይሄንን ጉዳይ እንዲከታተሉ ፈልጋለሁ። ምናልባት የነጻነታችን ቀን ይቀርባል እላለሁ። ከልብ አመሰግናለሁ ፕሮፌሰር። እንግዲህ ይሄ ነው ጥልቀት ያለውን መረጃ በአግባቡ አካፍለውናል። በእውነቱ እጅግ የሚያስመሰግን ተግባር ነው። የኢትዮጵያ ጉዳይ ኮንሰርን ስለሚያደርጉት የአረብ ሚዲያዎች ምን ይላሉ፣ ጋዜጦች ምን ይላሉ በሚል በመከታተል ይህም መረጃ በትክክል አካፍለውናል። ከልብ አመሰግናለሁ። እንግዲህ ያው እንዳልነው ርዕሳችንም ላይ እንዳነሳ ነው እጇ ተቆርጧል ነው ያልነው። የመቆረጧ ምክንያቶች በዝርዝር አስቀምጠውታል። በሱዳን ላይ ስለፈጸመችው እንደዚሁም ደግሞ በየመን ላይ በተፈጸመው ጉዳይና እየተወሰደባት ያለው እርምጃም በተመለከተ በዝርዝር አስቀምጠዋል። ታዲያ አብይ አህመድ እንግዲህ እንደሚያውቁት 100% ተማምኖበት የፈለግኩትን ነገር አደርጋለሁ በሚል በኢትዮጵያ ሕዝብ ላይ ግፍና በደል እየፈጸመ ያለበት ሁኔታ እንዳለ ይታወቃል። ገንዘብ ጭምር እየሰጠች እቺ ዛሬ እጇ የተቆረጠባት ነገም እግሯ ይቆረጣል ብለዋል። በቀጣይም አንገቷ እንደሚቆረጥ ምንም ጥርጥር የለውም። በጣልቃ ገብነት አቅምን ለክቶና ገምቶ አለመንቀሳቀስ የሚያመጣው ጣጣ ከባድ ነው። ለዜጎቿም ጭምር ገና ሌላ ችግር የሚያመጣ ነው። የሰውየው ጥጋብ ነው ይሁሉ። ይሁን እንጂ እንደው ነገሮች እንኳን ቢከፉ መጠለያ ይሆነኛል ብሎ አብይ አህመድ የኤሚሬቱን ንጉስ እናት የጡት ልጅ አርጊኝ ብሎ ይሄ ቃል እንደተገባለት ይገለጻል። እንደው ይሄ ነገር እየከፋ ከመጣ አደጋውም ነው ወደ ኢትዮጵያ የሚሰጣቸው ነገሮች እንደሚቆሙ ምንም ጥርጥር የለውም። አብይን እንደው የፋኖን ትግል እንዳዩት ነው ፕሮፌሰር በዚህ ሁኔታ ወጥረው ይዘዋል። መንቀሳቀሻ ሳትተውታል። ይሄ እንግዲህ አሁን የተደረገ ትግል ከትላንት ወዳ ነው። ይሄ እንደሚያወጥ ይህን ሁሉ መከላከያ ኃይልን እንደዚህ እየነዱ ያሉ ፋኖች በሚገርም ሁኔታ ገና መችቶ አጋን ገናንን እያሉም እየፎከሩ ነው የሚገኙት። ፋኖቹ ገና ትግሉን አጠናክረው እየቀጠሉ ያለበት ሁኔታ አለ። ብትንትኑ እየወጣ ነው አብይ። አሁን ለዚህ ነው እንግዲህ 4 ኪሎ ወንበር ላይ የተቀመጠው። ታዲያ ይህ ነገር እየከፋ ከሄደ እውን አረብ ኤሚሬት እናትየዋም ጭምር የገባችው ቃል ገቢራዊ ይሆናል ብለው ያስባሉ ወይ? ይሄ ሰው አንዳንዶች እንደሚሉት ኢትዮጵያን ሕዝብ ገሎና አስገድሎ አስጨራርሶ ወደዛ ይገባል የሚሉ ወገኖች አሉ። ራሷ በጭንቅና በመከራ ላይ ያለች ሀገር
ምናልባት አብይን ትቀበለዋለች ብለው ያስባሉ ወይስ ምን ሊከተል ይችል ይሆናል የዚህ ሰውዬ ዕጣ ፈንታ? የሚገርመው ይሄ ሰውዬ ቁማርተኛ ነው። የቁማር ሱስ ያለው ሰው ነው። ወዳጁንና ጠላቱን በደንብ የሚያውቅ ሰው አይደለም። አሁን በመጀመሪያ ደረጃ ችግሮቹ እየተባባሱ የሚመጡበት ይሄ መሐመድ ቢን ዛይድ የሚባለው መሬት ውስጥ የሚያስተዳድረው ነው። እንደምታውቀው 9 ሼኮች ናቸው ያሉት። አሁን መጣላታቸው አይቀሩም። ሊገለብጡትም ይችላሉ ወይንም ሊገደልም ይችላል። ስለዚህ አብይ ወደዛ ማምራት አይችልም ነው የምለው። ምንድነው የሆነው? ልክ እናትየውን ሄዶ እግሯን ከሳመ በኋላ እኔ የቲም ነኝ። የቲም በአረብኛ ማለት እናትና አባት የሌለው ማለት ነው። እኔ ምንም የለኝም፣ አንቺ እናቴ ሁኚ አለ። አሁን እንግዲህ እሷም ሆነች የእሷ ልጅ ወላጅ ሊሆንለት አይችሉም። ተመልሶ አባትና እናት የሌለው መንገድ ላይ የሚሮጥ ያበደ ውሻ ይሆናል እንጂ የኢትዮጵያ ሕዝብም እርግማትና ትግሉ ምናምኑ የትም አያፈናፍርም። ወይ እዛችሁ ይገደላል ወይ ሌላ ሀገር ሊበር ይችላል። እዚህ ላይ መታየት ያለበት እንደምታውቀው ኢትዮጵያ ውስጥ ሰዓቱ ሊያልቅ ስል አጠገብ ያሉት ነው መጀመሪያ የሚሸሹት። አሁን ሰሞኑን እንሰማለን በትግሉ የፋኖም የሌላውም እየተባባሰ ሲመጣ አሁን የሞራል ጭንቀት ውስጥ ገብተዋል። መሬት ውስጥ መሬት ቀኝ እጇ መቆረጡ ስጋት ውስጥ አስገብቷቸዋል። የፋኖ ትግል እየተባባሰ እዚህ ደረጃ መድረሱ ስጋት ውስጥ ነው እና ጠብቅ። በዚህ በሚቀጥሉት 2 ወር የሚኮበልለው ይኮበልላል፣ ሚሾው እንትን ይላል። ልክ እንደ ደርግ ታይም መሸሹ አይቀርም። የት እንደሚሸሽ ግን አናቅም። የትም ብሽሽም አሳደው ሊይዙት ይችላሉ። ስለዚህ አብቅቷል የዚህ እብድ ሰውዬ ስርዓት ኢትዮጵያ ውስጥ። ሞላው ኢትዮጵያዊ አሁን ተጠናክሮ ምን ብሎ እንዳውም በህቡ አዲስ አበባ ውስጥ እየተደራጀ ምን እያለ ለሚመጣው ሰላምና ማረጋጋት ቢዘጋጅ ይሻላል። መሸሻቸው አይቀርም። ሀገራችንም ነፃ መውጣቷ አትቀርም። ስለዚህ አዲስ አበባ ያለ ሁሉ አሁን በችግር ላይ ያለ ሁሉ ወጣት ምናምን ራስህን በቁጣ ሳይሆን አሁን በስነ ስርዓት መሰረቱ በህቡ ሰላምና መረጋጋት የሚባል ኮሚቴ አቋቁም። በየቀጠናው በየሰፈርህ በየቀበሌው ሰላምና መረጋጋት ደግሞ የአብይ ሰዎችና የብልጽጋ ሰዎች እነማን ናቸው ብለህ በደንብ መርምረህ በመዝገብህ ያዛቸው። ምክንያቱም እነዚህ የመጨረሻ ሰዓታቸው የደረሰ ነው። ስለዚህ ይሄ በየሰፈሩ የሚያደርጉትን ግብዝ ሳትሆን በነቃ መልኩ በህቡ ተደራጅተ እያንዳንዱ ቀበሌ ላይ እያንዳንዱ ሰፈር ላይ ሰው የሚያሰቃየው ምናምን መዝግባችሁ ቢቻልም አሁን ሞባይል ሀገራችን ውስጥ ብዙ ነው። በፎቶ አንስታችሁ በጥሩ ዶክመንት አስቀምጣችሁ ዝም ብሎ ግብዝነትና ሽፍትነት ላይ ያልተመሰረተ በሀገራዊ ስሜት እንትን ብላችሁ አንድ ህዝብ ላይ አንድ ብሔር ላይም ሳታነጣጥሩ ማንኛውም አሽከር የሆነ ከፈለገው ቋንቋ ክፍል ይወለድ። እኚህ ሁሉ አሽከሮች ናቸው። እነዚህ አሽከሮች እንዳልኩ በመያዝ አለባቸው፣ ለፍርድ መቅረብ አለባቸው፣ ለሰሩት ወንጀል ተጠያቂ መሆን አለባቸው። ስለዚህ እኔ አሁን በየከተማም ያለ ደቡብም ምኑም ያለ የነቃህ ክፍል የሴኩሪቲህንም እንትን እየተጠነቀቅ በህቡ ሰላምና መረጋጋት የሚል ድርጅት ወይንም ደግሞ ኮሚቴ አቋቁመህ ራስንም እየጠበቅ እየተጠነቀቅ ሰርቬላንስ እያደረግ ማን ነው የሚለውም መዝግበ ፎቶግራፍም አንስተ ምን ብለህ በድብቅ ሲስተሙ አሁን ፓኒክ ውስጥ እየገባ ነው ያለው። በሚቀጥለው የፋኖ አካባቢ የሚለው ጦሩ ፈርሷል፣ በጠቅላላ ይበታተንለታል። ስለዚህ አንተም ተዘጋጅ። የራስህ አይነት አንተም ደግሞ የራስህ ኃላፊነት አለብህ። አገርህ ነፃ እንድትወጣ በሰላም እንድትኖር በአገርህ ደግሞ ሰርተህ እንድትኖር ምንም አይነት የጎሳ ግጭቶች እንዳይኖር ተጠንቅቀ ይሄ የነበረውን እንትን ማንም ሰው እዚህ የማንም ጠላት አይደለም። ኦሮሞ የአማራ ጠላት አይደለም። አማራ የኦሮሞ ጠላት አይደለም።
እነዚህም ህዝቦች የሌላ ህዝቦች ጠላት አይደሉም። አሁን በበሰለ መልኩ እየተቀናጀን እየተናበብን ይህንን ስርዓት ማፍረስ እንችላለን። በመጀመሪያ ደረጃ ህዝብ ውስጥ የለም ህዝብ የሚያሰቃይ የዱርዮችና የሌቦች ስብስብ ነው። በመጨረሻም እዚህ ሌላ ልናገር የምፈልገው ይሄ ኦሮሞንም የሚወክል አይደለም። ይኸው የኦሮሞ መሬት እየቸረቸረ ፔዛንቱን ከመሬት እያባረረ ምንም አይነት ኮምፐንሴሽን ኦፔዲዮ ለማንም የቆመ አይደለም። የወፈሩ ድመቶች ኦሮምኛ የሚናገሩ በጥሬ ስጋ ያበዱ በውስኪ ያበዱ ለማንም ስሜት የሌላቸው ናቸው። ስለዚህ እነሱን ወደዛ ትተን ጊዜያቸው ይመጣል። ተደራጅ። ያልተደራጀ ያልነቃ ህብረተሰብ መታገል አይችልም እና በተቻለ መጠን ተደራጁ በሁሉ መልኩ ላለው ከልብ አመሰግናለሁ ፕሮፌሰር። አሁን ቀደም ሲል ሲጠቅሱ በተለይም የንጉሱን እናትና አባት የሌለኝ ነኝ እናት ሁኝኝ ብሎ ጠይቀዋል ነው። እንደ አንድ ሀገር እንደ ኢትዮጵያ አይነት የተከበረች ሀገር ማዋረድ አይደለም ወይ? እንደው በኢትዮጵያ ታሪክ እንዲህ አይነት ተግባር የፈጸሙ መሪዎች እንደው ይኖረን ይሆን? ይህ ሰውዬ እንዲህ አይነት ውርደት ውስጥ ሀገሪቱን መክተቱ ምክንያቱስ ምንድን ነው ይላሉ? ምክንያቱም ሳይኮሎጂውም ቁመናውም ወራዳ የነበረ ሰው ነው። በራሱ ኩሩ ሆኖ እንዲኖር ያደገ ሰው አይደለም። ብዙ ኮምፕሌክስ ያለው ሰው ነው። አገር የሚባል ኮንሴፕትንም አያውቅም። ደላላ ነው። ከዚህ በፊትም የሌሎች ደላላ ነበር፣ አሁንም ደላላ ነው። ስለዚህ ዓለምን እንዴት እንደሆነች የሚያውቅ ሰው አይደለም። አሁን የእሱ ጉዳይ አልቆለታል መሰለው። እሱ እዛ ሄዶ ጉድፈቻ ተነስቶ በጉድፈቻ የዛ ሀገር አመራር ቤተሰብ ሆናለሁ የሚል አመለካከት አለው። እነሱ ባዘዙት አገሪቷን ይሄው እንደዚህ እያደረገ ነው ያለው። ለህዝቡ ግን ምንም አይነት ስሜት የለውም። ሰውየው በሽተኛ፣ ጤነኛ ያልሆነ ራስ ወዳድ ናርሲስት የሆነ ምናልባት ባስተዳደጉም ትልቅ ችግር ያለው ሰው ነው። ኦሮሞቹንም ብዙ የገደለ የጨረሰ ከመሬታቸው አባረው ያለምንም ኮምፐንሴሽን መንገድ ላይ የወረወረ ከዚህ በፊትም ከአባዱላ ጋር የመሬት ነጋዴ የነበረ ሰው ነው። ስለዚህ ይሄ ሰውዬ ለማንኛውም የህዝቡ ክፍል ምንም አይነት ፍቅር የለውም። ከዛ ሀገር መነቀል አለበት ባይ ነኝ። ምናልባት ፕሮፌሰር እንግዲህ እንደሚታወቅ ጉድፈቻ በኦሮሞ ማህበረሰብ እሱ ወጣው ከሚልበት የሚታወቅ ነው። ጉድፈቻ የሚያደርግ አካል እንደገና የራሱ እንኳን ቢያጣ የራሱን ማህበረሰብ መጠየቅ ነበረበት እንጂ ወደዛ በመሄዱ የኦሮሞ ማህበረሰብ አባገዳን ጨምሮ ይህን ሰውዬ መጠየቅ አልነበረበትም። ዝምታው ተገቢ ነው ብለዋል። ትክክል ይናገራሉ። ይህ ሰውዬ ለአባገዳዎቹ ምንም ክብር የለውም። በቅርብ ጊዜ 1 ዓመት አልሞላም የከረዩ አባገዳዎች እኮ በጠራራ ፀሐይ ላይ ነው የገደላቸው ዘውዱ። ይሄ ሰውዬ ምንም አይነት ናርሲስት የሆነ ለራሱ ካልሆነ በስተቀር ለኦሮሞም ለማንም የቆመ አይደለም። እንዴ አሁን ይሄ ቢሾፍቱና ገላን እስከ ሞጆ ድረስ ያለውን ካብ ሲያርስ የነበረውን ገበሬ ምንም እንኳ መካከሻ ሳይሰጥ እኮ ነው ከመሬት ያባረራቸው ኤርፖርት እሰራለሁ ብሎ። ስለዚህ እሱ ኦሮሞቹ ለሱ ዕቃ ናቸው፣ ሰው አይደሉም። እና የሚረባ ሰው አይደለም። ብዙ እና ለማጭበርበር ዋሾ የሆነ ሰው ለዛ ቦታ በቂ ሞራል የሌለው ራሱን የማያከብር የዝቅተኝነት ሳይኮሎጂ የሚያጠቃው በራሱ የማይተማመን ሰው ይህንን ትልቅ ሀገር 130 ሚሊዮን ማስተዳደር ይችላል አልልም እኔ። አየህ እዛ ላይ መቀመጡንም በደንብ አያውቅም። አየህ ኮምፕሌክስ ያለው ሰው በሽታ ያለው ሰው አረቦች አንድ አነጋገር አላቸው ወንድሜ ዘውዱ፣ በአረብኛ ያለን እና ተረጉመሃለሁ። አልቢዩት አስራር ይላል። ቤተሰቦች ብዙ ምስጢር አለ። ምክንያቱም ያደገበት እሱ ያደገበት እኔና አንተ ያደግንበት ቤት አይደለም። ስለዚህ የቤቱ ምስጢር ያደገበት ችግር ያለው ምን ያለው የኢኮኖሚ ችግር ማለት ሳይሆን የሳይኮሎጂ ስኩል ህፃናትን አጠናክሮ የሚያወጣው የወላጆች ጥንካሬ ነው። የወላጆች የአኗኗር ዘይቤ ከቤተሰቦቻቸው የወረሱት
ይሄ ሁሉ ሲደመር ነው መሐመድ የሚያረጋው ዘውዱን የሚያረጋው የምትላቸው የምትጠየፋቸው ነገሮች ሁሉ ቤተሰብ ነው የሚያስተምር ይሄ ሰውዬ ምንም አይነት የሚጠየፈው ነገር የለውም ስለዚህ ልጆቹንም ሽጥ ብሉት ይሸጣል እንኳን ሀገር ስለዚህ ይሄ ጊዜው ያለቀበት ነው ወንድሞቻችንና እህቶቻችንን በጣም እየታገሉ ነው እንዳው የእንቁጣጣሽ ዋዜማ ላይ ነን ያለነው ሀገራችን ከዚህ ችግር ትወጣለች ብያምናለሁ አንተም በርታ ሌሎቹንም እንደዚሁ የጋበስክ ኢንተርቪው አርጋቸው እኔ አሁንም የምደግመው ከአማራ ክልል ውጪ ያለ ሁሉ በተለይ አዲስ አበባና ከተማዎች ውስጥ ያለ ሁሉ ድሬዳዋ ያለ ሁሉ በየቦታው ያለ ትልቅ ከተማ ውስጥ ያለ በህቡ ተደራጀ ራስህን ጠብቅ ቀየህን ጠብቅ ከተማህን ጠብቅ ሰላምና መረጋጋት በሚል አመለካከት ምንም አንድ ጎሳ ወይንም አንድ ቋንቋ ተናጋሪ ላይ በማያጠራጥር ወንጀላኛ ወንድምህም ከሆነ እሱን መዝግበህ ብዙ ሙስሊሞች አሉ ከብዙ ቋንቋ የሚናገሩ ከየተኛውም የብሔር ክፍል ይውጡ እነሱን አደብ የምናሳይበትና ሀገራችን ወደ ሰላም ተሸጋግራ ልጆቻችን በሰላም ከተሞቻቸው ገጠራቸው ውስጥ እየሳቁ የሚቀጥለውን 2027ን በፈነደቀ መልኩ እንቁጣጣችን በሀገራችን ወግና ልምድ እናደርጋለን ብያምናለሁ እኔ እንዳውም ህልም ይታየኛል ዘውዱ እኔ ኦሬዲ እየተዘጋጀው ነው ሚስቴን ልጆቼን አያት የሚሆናቸውን ፋኖዎችን ነው መነግራቸው እዛ ድረስ መጥቼ ከናንተ ጋር አገር ነፃ ከወጣ በኋላ አብረን ዳቦ ቆርሰን ሻይ ጠጥተን እናንተንም ጋር ተዋውቀን አገራችንም ላደረጋችሁ ትግል ወጣቶቹ ክብር እንሰጣለን በርቱ አድማሳችሁን አስፉ ስርዓቱ እንደሆነ ኦሬዲ ወላልቋል ጥርሱም ወላልቋል አፍንጫውም እየደማ ነው ጆሮም ተቆርጧል እግሩም እየተቆረጠ ነው ያለው ስለዚህ በርቱ ዱአ እናረግላችኋለን ከልብ አመሰግናለሁ መልካም ምኞት ነው ፕሮፌሰር እርግጠኛ ነኝ በህይወት እያሉ የነን ያሰቡትን ያለሙትን ህልሞትን በገቢር እንደሚያዩት ምንም ጥርጥር የለኝም ፋኖችም እንግዲህ ተገናኝቶ እንዲህ ብዬ ነበር ለማለት ብቻ ሳይሆን በገቢርም እንደሚያረጋግጡ ወይም እንደሚገናኙ ተስፋ አደርጋለሁ ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው እንግዳችን ፕሮፌሰር መሐመድ ሐሰን ናቸው እንግዲህ በአገሪቱ ወቅታዊ ጉዳዮችና በቀጠናው ስላለው ጉዳይ ዝርዝር እያስረዱ ነው ያሉት በተለይም የአረብ ኤሚሬት በሀገራችን ጣልቃ ገብነት እየፈጸመችው ያለው ግፍና በደል በተመለከተ ሁላችንም የምናውቀው ጉዳይ ነው እነዚህን ሁሉ ወገኖቻችን ላይ የሚሞቱት የሚፈናቀሉት ከቤት ንብረታቸው ወጥተው ለረሃብና ለችግር ለመከራ የተዳረጉት ቺው አረብ ኤሚሬት የፈጸመችውን ግፍና በደል ነው አብይ አህመድን በማገዝ በመርዳት ገንዘብ ጭምር በመስጠት ከፍተኛ ፈሰስ በማድረግ ሀገራችንን የተለያዩ አዲስ አበባን ጨምሮ ፕሮፌሰር ማሁን እንደገለጹት በባሌም በኢልባቦርም ጭምር ሳይቀር መሬቶችን በመግዛት በቁጥራቸው ስራ አድርገው ሀገራችንን በአጠቃላይ ገዝተዋለች ማለት ይቻላል ህዝቡን ትገላለች ንብረታችንን ትወርሳለች ሀብታችንን እንደፈለገች የምታደርግ ሀገር አሁን እጇ እየተቆረጠ ያለበት ጉዳይ ተስተውሏል ኢትዮጵያኖችም ደግሞ የቀረውን ጣልቃ ገብነቷን ተከታትለን የቀረ ፓርቷን እኛም እንቆርጣታለን የሚሉ ወገኖችም አሁንም እየጨመረ የመጣበት ሁኔታ ተስተውሏል እንግዲህ ፕሮፌሰር ባለፈውም ባደረግናቸው ቃለ ምልልሶች ላይ በተለይም በትግራይ በኩል ያሉት ወገኖቻችን ወንድሞቻችን ከአማራው ጋር ተቆራኝተው ይህንን ገዳይና አስገዳይ ስርዓተ መንግስት ከቦታው የሚነሳበትን ማድረግ አለባቸው ካልሆነ የትግራይ ህዝብ አጣብቂኝ ችግር ውስጥ ይገባል በተለይም ህዋት መጥፊያው ነው የመጨረሻ ደረጃ ላይ ነው የሚደርሰው ከአማራ ወንድሞቹ ጋር ካልተገናኘ የሚል አስተያየት መስጠቱ አይዘነጋም ይሁን እንጂ ህዋት ዛሬም አንዴም ሁለቴም ወደ አዲስ አበባ መመላለስ አብይ እግር ላይ መውደቅ አብይ ሄዶ አረብ ኤሚሬት ላይ እንደሚወድቀው እነሱ ደግሞ ወደዚህ እየሄዱ የሚወድቅበት ያንን የተከበረ ታላቅ ማህበረሰብ የትግራይ ህዝብ እያዋረዱት ነው የሚገኘው ኢትዮጵያን አብይ ሄዶ እያዋረደን እንዳለ ሁሉ በትግራይ በኩል ያለው የህዋትም ኃይሎች የትግራይን ማህበረሰብ እያዋረዱት ነው የሚገኙት ወደ አማራው ፋኖ ጋር ተደራጅተው አንድ ነገር ላይ ማድረግ አልቻሉም
ዛሬም በድጋሜ ለነዚህ የህወሓት አመራሮች ይሄ ትግል እንዲጓተት አብይ እንደፈለገ በትግራይም በኢትዮጵያም ላይ መከራና ስቃይ እንዲያበዛ የሚያደርጉትን ምንድነው ያሉት የምክር ሐሳብ? በድጋሜ ዛሬ አሁንም ደግምላቸዋለሁ። ምንድነው ምለው ታሪክ ተቀይሯል። ያለፈው ስርዓት አማራውን በምስለኔና በአፈዛ ደንዝዝ ይዛለው ብሎ ለ27 ዓመት ትንቢል ሞላው ወንድሞቻችን አማሮች ነቅተው አሁን እዚህ ደርሰዋል። ወደ ኋላ መመለስ አይችሉም። ትልቁ የኢትዮጵያ ክፍል አንዱ ነው። ስለዚህ ከወንድሞቻቸው አማሮች ጋር ቁልጭ ባለመልኩ እውነት ባለበት መልኩ ሰው ሊሳሳት ይችላል። ከነሱ ጋር መነጋገር አለባቸው። ለራሳቸውም ህልውና የሚጠቅማቸው አሁን ከሞላው የአማራ ህዝብና ከፋኖ ጋር መነጋገር አለባቸው እና አሁንም እኔም መከራቸው የህዝብ ትንሽ ትልቅ የለውም፣ እውነት ነው። ግን የሚያዋጣው የሀገሪቷ ታሪክ አሁን ወደ ለውጥ እየሄደች ነው ያለችው። የሞላው የትግራይ ህዝብም የዚህ ለውጥ ተሳታፊ መሆን አለበት፣ ኢትዮጵያዊ ነው። እኔም መከራቸው አድማሳቸውን አስፍተው ከጎረቤታቸው ወንድሞቻቸው አማራ ጋር ኦነስት በሆነ አንዳንዶቹ ድሮ የተወረወረባቸው ወይንም ደግሞ የታጠኑበት የአማራ ጥላቻ ትምህርት ቤቶች ነበሩ። ቀንና ማታ እናንተ ስለ አማራ ከየት ወዴት በሚለው ላይ ተናግረናል። ያ የውሸት ፕሮፓጋንዳ ትምክህተኛ ነፍጠኛ የሚለው ምናምን በዛ ታጥኖ በዛ የከሰሩ አሉ። ከዛም አልፎ ተርፎ የትግራይ ህዝብ ዋና ጥላት አማራ ነው ብሎ የሚያምኑ በፕሮፓጋንዳው የተጠመቁ አሉ። አማራ እንደ ህዝብ የትግራይ ጠላት ሆኖ አያውቅም። የማንም ህዝብ ጠላት ሆኖ አያውቅም። እኔ ሶማሌ ነኝ። አማራ እንደ ህዝብ እኔን ጨቁኖኛል ብዬ ተናግሬ አላውቅም። ድሮም ቢሆን አዲስ አበባም እያለሁ በተማሪው ንቅናቄ የተለየ አመለካከት የነበረችው ብዙ ሰዎች እኔ በልጅነት የሚያውቁኝ አሁን በነፍስ ካሉ ምስካሬ ይሆናሉ። የህዝብ ጨቋኝ የለም። ዘውዱ ስርዓት ነው የነበረው። ስለዚህ ስርዓት ነበረ፣ የነሱም ስርዓት ፈረሰ። አሁን እነዚህ ሁለቱ ህዝቦች ታግሎ ከሌሎችም ወንድሞቻቸው ጋር አዲስ ቻፕተር መፍጠር አለባቸው ነው የምለው። ያልነቃ ህብረተሰብ ያልነቃና ለወደፊት መራመድ ሀገሪቷ የምትሄደው በፍጥነት የምትሄደው የታሪካዊ አዲስ ታሪካዊ ሂደት አላት። ያንን በደንብ አንብበው ከወንድሞቻቸው ከሌሎቹም ጋር ሆነው ተነጋግሮ ይሄን ያለውን ሰቆቃ በአጭር መቅጨት እንችላለን። አመትም መቆየት የለብንም እና እኔ አሁንም ወንድሞቼ የትግራይ ሰዎች የምመክራቸው የድሮ የለበሳችሁን ልብሱን አውልቃችሁ አቃጥላችሁ አዲስ ልብስ ለብሳችሁ አእምሯችሁን አጽድታችሁ ለአዲሷ ቤት ለምንገነባት አዲሷ ቤት ተዘጋጁ፣ ከወንድሞቻችሁ ጋር ተወያዩ። ላለው ሰዎች ናቸው፣ ጭንቅላት ያላቸው ሰው ብዙ ይኖራቸዋል። በዚህ እመኝላቸዋለሁ። የኔ ምክር ይሄ ነው። ከልብ አመሰግናለሁ ፕሮፌሰር። እንደአሁን አንድ ነገር ሲያነሱ ትዝ አለኝ። በተለይም የህዝብ ጠላት የለውም የስርዓት ጠላት ነው ብለዋል። የአማራ ህዝብን ደግሞ ለማስጠላት የሄዱበት ርቀት በጣም በጣም ትልቅ ነው። በተለይም ህወሓትና ኦነግ የሰሩት ተንኮልና ደባ በጣም ከባድ ነው። ህዝቡ ግን ስለሚያውቅ ነው እያንዳንዱን ጉዳይ ሊጣላላቸው ህዝብ ከህዝብ ጋር ሊጋጭ አልቻለበት ምክንያቱ ያ ነው። እንደገለጹትም ቅድም በተለይም በተማሪዎች ንቅናቄም ጭምር ንጉሰ ነገስቱንም ጭምር ለመጣል እኮ ትልቁን አስተዋጽኦ ያበረከተው እኮ ከሌላው በበለጠ ማለት ይቻላል። ቁጥሩን ማንሳት ይቻላል። እንደው ስንቱ ነው ተብሎ ማንሳትም ይቻላል። እነ ጀነራል መንግስቱ ነዋይና ግርማማይ ነዋይ ሁለቱ ወንድማማቾች እኮ አማራዎች ናቸው። የተከበረ ቤተሰብም ልጆች ናቸው። ያሉበትና ስልጣን ኃላፊነትም ደግሞ ከዛ በላይ የሚያስፈልግ አይደለም። የንጉሰ ነገስቱ ጦር አዛዥ ነበሩ እኮ ጀነራል መንግስቱ ነዋይ። ከዛ በላይ ወዴት ይሄዳሉ? ትልቅ ስልጣን ነው። ጀነራል ሚል ማድረግ ላይ የደረሱ ሰዎች ናቸው። ይሁን እንጂ ስርዓቱ ተገቢ አይደለም። ለምንድን ነው ኢትዮጵያኖች የሚጨቆኑት? ትግራይ፣ ኦሮሞ፣ ከምባታ፣ ሀዲያ ወይ ምናምን ብለው አይደለም። ኢትዮጵያኖች ለምን ይጨቆናሉ ብለው የተዋደቁ እጅግ በጣም ከፍተኛ ስልጣንና ኃላፊነት ላይ ያላቸው የመኳንንትና የመሳፍንት ልጆች ናቸው ይህንን ስርዓተ መንግስት ንጉሰ ነገስቱን እንዲወርቅ ያደረጉት።
በጣም በተለያየ ቦታ ዛሬ ህዋቶችም ተነስተው ብሔር ብሔረሰቦች እያሉ የሚያወሩትም እኮ ጽሁፉን ያቀረበው የመጀመሪያው ህይወቱን የሚያጣው የአዲስ አበባ ዩኒቨርሲቲ ተማሪ የነበረው የአማራ ልጅ ነው፣ የደሴ የወሎ ልጅ ነው። ሁሉንም መጥቀስ እንችላለን። እና ስለዚህ ስርዓቱ ነው ያንን ያደረገው እንጂ አማራው አይደለም። አሁንም የፋኖን ትግል በመደገፍና በማገዝ በኩል በሌላው አካባቢ የሚገኙት ከትግራይም ውጭ የሚገኘው ማህበረሰብ የማገዝ ነገር ላይ ብዙ አይስተዋልም። ምናልባት ይሄ ለ27 ዓመት አሁን አብይም ከመጣ ጀምሮ አማራው ከመጣ አንገትን ይቆርጣል ይበላል፣ ወታደሮችም ሲያዙ አማሮች ያርዷቸዋል፣ ፋኖ ይገሏቸዋል እያሉን ነው። ግን ስንመጣ ተገላብጦሽ ነው እያሉ ነው የሚነግሩን። ቅድም የሚዋቸውን ይሄ ሁሉ ወታደር እንዲህ እየተጋዘ ሲሄድ ምንም ሳያደርጉ እያበሉ እያጠጡ ይሄን እንደሚያወት እንግዲህ ፕሮፌሰር ይሄ ሁሉ ወታደር ቁጭ ብሎ እየበላ እየጠጣ በሰፊው ሄጀበታለሁ። በጠዋቱ ዝግጅትም አስተያየት ሲሰጡ የተነገረን ይሄ ነው። እኛ ግን ስንመጣ ያየነው ሌላ ነው እያሉ የሚገልጹበት ሁኔታ አለ። እና ይህ ነው የአማራው ማህበረሰብ ማለት ይህ ነው። የያዙት ሊገላቸው የሄዱትን ወታደሮች ጭምር ሳይቀሩ እያበሉ እያጠጡ የዓለም አቀፉ ቀይ መስቀል ይድረስልን፣ ሌላ እርዳታ የሚያደርግ አካል ይረከበን፣ ያብላልን፣ ያጠጣልን የሚሉ ናቸው። ይሄ ነው ፋኖ ማለት። ሌላው ማህበረሰብ ዝምታ አብስቷል። ፕሮፌሰር ከትግራይም ውጭ ትግራይ ትልቁን አቅምና ጉልበት መሳሪያውም ትጥቁም ምኑም ስለነበረው የታጠቀ ኃይልም ስለነበረው ጫና ያው እርሱም ማስጠንቀቂያ እየሰጡ ነው። ሀገሪቱንም ለ27 ዓመት ሲገዛ የነበረው ህወሓት አሁን ወደ ቀልቡ ይመለስ እያሉ ነው ያሉት። ሌሎቹስ ከዚህ ጋር በመተባበር ይህን ትግል አጠናክረው ፋኖን አግዘውና ረድተው ይህን ስርዓተ መንግስት የሚነሳበት መንገድ ላይ የሚያደርጉት እንቅስቃሴ ብዙ አይስተዋልም እና በዚህ ላይ ምን ይሉኛል? ሌሎቹም ቀስ ብለው ይመጣሉ። ምናልባት ውስጡም እየተነጋገሩ ይሆናል። ሰዎች ናቸው፣ እንደኛ አቅል ያላቸው ብዙ ሰዎች ከራሳቸው መካከል አለ። አፋሩም ተደራጅቷል፣ ከፋኖ ጋርም ሳይደራደር አይቀርም። ሌሎቹም ይመጣሉ፣ አትጠራጠር ዘውዱ። ይሄ የለውጥ እንትን ሁሉም እያየው ነው ያለው። ሁሉም ደግሞ በዚህ በሽተኛ ሰው ተጨቁኖ ችግር ውስጥ ነው ያለው። የሀገሪቷ የኢኮኖሚክ ሲቹዌሽን ሁሉንም እኩል ነው ያደረገው። ከርክሞ በድህነት አለንጋ እየገረፋቸው ነው ያለው። ስለዚህ ነው ያልኩ የለውጥ ዋዜማ በር ላይ ደርሰናል። ስለዚህ በህቡ ተደራጁ፣ ከተማ ውስጥ ያላችሁ በህቡ ተደራጁ ያልኩበት ምክንያት ሰላምና መረጋጋት ኖሮ ቀጥታ ቀስ ብለን ምንም አይነት አገሪቷ ውስጥ ጥፋት ሳይደርስ አዲስ ስርዓት መሰረትበት ዋዜማው ላይ ነን ያለነው። ሁሉም እየተከታተለን ነው። እኔ ከብዙ ቦታ ቴሌፎን ይመጣልኛል ዘውዱ። ስለዚህ ኢትዮጵያኖቹም ሁሉ የተለያዩ ቋንቋ ይናገሩ እንጂ ልባቸው እየተናበበ ነው ያለው። ይሄ ስርዓት መሄድ አለበት። የማንንም ጠላት፣ አንድ ህዝብ የሌላ ህዝብ ጠላትም አይደለም። ይሄ የድሮ እቺ ጫወታ አብቅቷል። ሰው ትምህርት ነው። ህዝብ እኮ ይማራል፣ በኤክስፔሪየንሱ ብዙ ይማራል። አይተውታል። አንድ ጊዜ 27 ዓመት የዚህ ሰውዬ ደግሞ 7 ዓመት ጨርሶ፣ ስለዚህ ከ30 ምናምን ዓመት 40 ዓመት በታች የሆነው ኢትዮጵያዊ አንገፍ ግፎታል። ሌላ ነገርም ስላላየ እና ግድ የለህም። አሁን ዋዜማው ላይ ነን ያለነው። ጠንክረን መቀነታችን አስረን ትግላችንን መቀጠል አለብን። ሁሉም በየሙያው፣ አንተም እንደ ጆርናሊስት፣ ሌሎቹ ምኑም በየሙያው ህዝቡን ማደራጀትና ማንቃት። ያልነቃ ህዝብ አደጋ ሊያመጣ ስለሚችል የንቃት ደረጃችንና የህዝባችንን ንቃት ሰፊ እያደረግን እየተወያየን፣ አንተም አመሰግንሃለሁ በእንደዚህ እያቀረብከኝ፣ ሌሎቹንም እያቀረብ ተወያይተን አንድ ቦታ ላይ ሁላችንም የምንቋጥርበት መንገድ ፈጥረን አዲስ ለውጥ ማምጣት እንችላለን እላለሁ። ከልብ አመሰግናለሁ ፕሮፌሰር። እስቲ ለብልጽግና ካድሬዎች፣ ለፓርላማ ሰዎች እንደዚሁም ለራሱ ለአብይ አህመድ ባለን ጊዜ እንኳን ያለው ማህበረሰብ ላይ ተጨማሪ የሰው ኃይል እንዳይፈናቀል፣ እንዳይሞት፣ ጉዳት እንዳይደርስ ምንድን ነው የሚመክሯቸው? ምን መደረግ አለበት? ቢያንስ በዚህ ባለንበት ሁኔታ ላይ የሚቆምበት መንገድ እንዲኖርና ተጨማሪ ሰው እንዳይጎዳ ምን መደረግ አለበት ይላሉ? ለእነሱስ ምንድን ነው የሚሰጧቸው የምክር ሀሳብ? ይሄ መደብ ስልጣን ላይ የተቀመጠው መደብ ካሉት ኢትዮጵያ ውስጥ ከነበሩት ስልጣን ላይ ከተቀመጡ መደቦች በጣም የተለዩ ናቸው። እነዚህ በመጀመሪያ ደረጃ ምንም አይነት ፐርሰናሊቲም ወይንም ህልውና ያላቸው ግለሰቦች አይደሉም፣ መርሰናሊ ናቸው እነዚህ። ስለዚህ የባራዶ ሽታ አፍንጫቸው ጋር እየደረሰ ሲመጣ
መጥፋታቸው አይቀርም። ለመጥፋት ይሞክራሉ፣ ሊጠፉ ይሞክራሉ፣ ምናምን ይላሉ፣ ይዝረከረካሉ፣ ይወድቃሉ። ምክንያቱም ምንም ወኔ ያላቸው ሰዎች አይደሉም። ለሀገርም የሚያስቡ ሰዎች አይደሉም። በግለሰብ የሚኖሩ ሰዎች ናቸው። ገነታቸው እየተንጋጋባቸው እሳት በዚህ ሲበዛባቸው ሚሸሸው ይሸሻል። የሚቀረውም ለሰላምና ማረጋጋት ኃይሎች እጁን ይሰጣል። ከዛ ወዲህ ፍርድ ቤት አቅርበን እንደ ጥፋቱ እንደምኑ እንቀጠዋለን። ግን እንደዛ ከመደረጉ በፊት እርምጃ ከመወሰዱ በፊት እንደው ችግሩ እንዳይባባስ ምናልባት መሄድ ካለባቸው መንግስቱ ኃይለማርያም እንደሚያስታውሱት ፕሮፌሰር ባለቀ ሰዓት ወደ ዚምባብዌ ሄደዋል። በተጓዳኝም ሌሎቹም እንደዚሁ ለሰላም ሲባል እንደነ ኃይለማርያም ደሳለኝም ስልጣን ኃላፊነታቸውን ለቀዋል። ህዋትንም እንዳዩት ነው ወዶም ሳይሆን በግዱ ከአዲስ አበባ ስልጣኑን ለቆ ወደ መቀሌ የገባበት ሁኔታ አለ። ተመልሶ ለሌላ ችግር ቢዳረግም ግን እንደዛ እንዳይደረግ ምናልባት ስልጣን የመልቀቅ እንደዚሁም ደግሞ ከሀገር መውጣት ካለበት የመውጣት ወይም ደግሞ ተጠያቂነት ይገባኛል ለህግ ልቅረብ ብሎ የማለት የሽግግር መንግስት የማቋቋም እንደዚህ ነገሮችስ እንደው መደረግ የለባቸውም ይላሉ። አየህ እነዚህ ሰዎች ጭንቅላት የሌላቸው ስለሆኑ በሆዳቸው የሚያስቡ ሰዎች ናቸው። የሚታያቸው በየቀኑ የሚበሉት ነው። ምንም አይነት ህልውና ወይንም ኢቲካል ቫሊዩ ሃይማኖት ምን ያላቸው ሰዎች አይደሉም። ስለዚህ ደንዝዘው አንድ ቀን ሲያዙ ታያቸዋለን እና በጣም ጠባብ አንተ አገር ውስጥ ህዝብህ እንደዚህ የተሰቃየ በኢኮኖሚ እንደዚህ የተሰቃየ የምታውቀው ጎረቤት ምን ምሁሩ ላባደሩ ሁሉ ነጋዴው ሁሉ እንደዛ እየተሰቃየ ቪኤት የነዱ አዲስ አበባ ላይ ይሽከረከራሉ። ጥሬ ስጋና ውስኪ እየገዙ ይበላሉ። ምክንያቱም ገና የሰውነት ደረጃ የደረሱ ሰዎች አይደሉም። አለመድረሳቸውን የምታውቀው የሚራመዱትን መንገድ ሰውየውን እያዳመጡ ዲስኩር እያደረጉ ልክ ነቢይ እንደወረደላቸው ሰው ያዳምጣሉ። ሰውየው እኮ ተራ መሀይም የሆነ ሰው ነው። የሚያሳዝነው እዛ ያሉት ምሁሮች ናቸው ሄዶ ለማዳመጥ እንዴ ከሱ በጣም በበለጠ ኤክስፒሪየንስ ያላቸው የተማሩ ምናምን ሆዳሞች ሆነው ጥቂት ለሚወረውርላቸው ስብዕናታቸውን እየሸጡ እዛ ሄዶ ያዳምጡና የሚያወራው እኮ ትርኪ ምርኪ ነው እና ያጨበጭቡለታል። ይሄ ነው የሀገራችን ምሁራን እዚህ ደረጃ ደርሰዋል እና ሞራላቸው የተመታ ይመስለኛል። ግን ለነዚህ ሰዎች አቅል ግዙ፣ ሀገራችሁ እንደዚህ አይነት ሁኔታ ላይ ነው ያለው፣ ህዝቡም እንደዛ እየተሰቃየ ነው። ግን ፍርድ መምጣቱ አይቀርም፣ አስቡበት ነው የምላቸው። ያው በምስሉ ላይም እያሳዩት ነው ፕሮፌሰር አሁን ስላነሱት ነው የአዲስ አበባ ዩኒቨርሲቲ የቀድሞ ተማሪዎች ተብሎ አብይ አህመድ ቀርቦ ጥናታዊ ጽሑፍ አቅርቧል የሚል ዜና ይኸው እንደሚያዩት እነዚህ ሁሉ ሰዎች ቁጭ ብለው ያዳምጣሉ የዚህን ሰውዬ ንግግር። ምን እንደው ለመሆኑ የአዲስ አበባ ዩኒቨርሲቲ የቀድሞ ተማሪ ይባላል ይሄ ሰውዬ? እሱ ብቻ አይደለም የነዚህ ይኸው ብርሃኑ ነጋ ቆሟል፣ ቁጭ ብለዋል። ምን አያፍሩም? እኔ በጣም አፍራለሁ፣ አልሄድም ነበር። እንደዚህ አይነት መሀይም ሀገሪቷን ያፈረሰ ሰው እንደ ትልቅ ነቢይ ሲያዳምጡት የሚገርም ነው እና የሀገሪቷ ዝቅጠት ነው የሚያሳየው። የሀገሪቷ ምሁር ደግሞ የት እንደዘገጠ ነው የሚያሳየው። በሆዳቸው የሚያስቡ ምንም አይነት ካፍንጫቸው በላይ ማየት የማይችሉ ክፍሎች ናቸው። ይሄ ፎቶግራፎቹ ምናምን የያዘው እባክህ ይሄ ራሱ የሚገርም የታሪክ እንትን ነው፣ እንጽፍበታለን እና ከነ ፎቶግራፋቸው መለጠፍ ነው። እነዚህ ሆዳሞች ናቸው እና ኦፖርቹኒስቶች የሆኑ እናታቸውን በገበያ ተወስዶ ቢሸጡ አብሮ ደላላ ሆኖ የሚሸጡ ናቸው። ስለዚህ ምንም እንዲገርመን አያስፈልግም። ወንድሜ ዘውዱ ከልብ አመሰግናለሁ ፕሮፌሰር። እንግዲህ ያው ሰዓታችንም እያለቀ ነው። በጣም በርካታ ሀሳቦችን አካፍለውናል። ሁልጊዜ እርስዎ የሚሰጧቸው ሀሳቦች የሚሰጧቸው ትንታኔዎች እንደ ሌክቸር ነው። አብይ አህመድ እዚህ ገብቶ እንደሚናገረው ቀልድ አይደለም። በሀገር ጉዳይ ላይ፣ በህዝብ ጉዳይ ላይ፣ በታሪካችን ጉዳይ ላይ ጠቃሚ መረጃዎችን ከተጨባጭ መረጃዎች ጋር ነው እያካፈሉ ነው የሚገኙት እና በእውነቱ ከልብ አመሰግናለሁ። እንደው ምናልባት በሀገር ውስጥ ስላሉት በህቡም ተደራጅተው መስራት የሚገባቸውን ስራ መስራት እንዳለባቸው ጠቁመዋል። ከውጭ የሚገኘው ማህበረሰብስ ይህ ስርዓተ መንግስት ያው መውደቁ ምንም የሚቀር ነገር አይደለም፣ ጥርጣሬም የለውም።
እንደው ለዚህ ትግል መቃናት ወደፊት አገራችን የተረጋጋች አገር ትሆን ዘንድ የበኩላቸውን ጥረት ማድረግ ይገባቸዋልና ምን ማድረግ አለበት በውጭ የሚገኘው ዲያስፖራ? በውጭ ያለው እንግዲህ በሁለት ክፍል ነው። አንዳንዱ ጀግና ሆኖ ፋኖም ትግሉን እንደጀመረ ነው ወጥተው መናገር የጀመሩት። አየህ ምንድነው? አንዳንዱ ደግሞ የእንጀራ ሰፌዱን ደብቆ ቆይ እስቲ አገር መሄድ እፈልጋለሁ እዛም መሄድ እፈልጋለሁ በሁለት በኩል ለመብላት የሚፈልገው የሚጫወተው ክፍል አለ። እሱ ስርዓቱ እየተመናመነ ሲመጣ የመጀመሪያ ዘፋኝ የሚሆነው እሱ ነው። ምክንያቱም ቶሎ ብሎ ነጠላውን ይወረውርና አዲስ ነጠላ ይገዛል። ከዛ ወዲህ እንዳስለቃሽ ቀድሞ ይዘፍናል። እኛ ይሄንን ሁሉ እናውቃለን። አበጥረን ነው እንክርዳዱን ከስንዴው ለይተን ይሄ ዝም ብሎ እንዳስለቃሽ መጨረሻ ላይ ፊሽካ ይዤ እገባለሁ። ያ አይነት እንትን ጌም አልቋል። ወጣቶቹ ይሄንን ያውቃሉ። አብዛኛው ደግሞ የፔዛንት ልጅ ነው። የትንሽ ከተማ ልጆች ናቸው። በልጅነታቸውም ጫማ ሳይደርጉ የተማሩ ናቸው። እንደነዚህ ዝም ብሎ በዲቪም በምንም አሜሪካ ገብቶ ሌላ ቦታ ገብቶ ሲኖር የነበረ አይደለም። ስለዚህ እነ ዘመነ ካሴ እኮ የነሱ ኳሊቲ የላቸውም፣ ሌላ ኳሊቲ ነው ያላቸው። ስለዚህ ግድ የለም ጊዜው ሲመጣ እናያለን። የዘፈኑም አይነት እናያለን፣ ያስለቃሹም አይነት እናያለን። እነዚህ ደግሞ ምን እንደሚሉ ያኔ እናያለን። እና አመሰግናለሁ ዘውዱ ወንድሜ፣ በርታ እልሃለሁ። ቴንኪዩ ፕሮፌሰር መሐመድ ሀሰን ስለሰጡን ሰፊ ማብራሪያ፣ ስለ ጊዜዎትም ጭምር እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እኔም ክቡራን ተመልካች አድማጮቻችን ከፕሮፌሰር መሐመድ ጋር ያደረግነው ሰፋ ያለ ውይይት በተለይም የአረብ ኤሚሬቶች በሀገራችን ኢትዮጵያ ላይ ስለፈጠረቻቸው ችግሮችና አሁን እየደረሰባት ያለውን መከራና ስቃይ በዝርዝር አካፍለውናል። ከዓለም አቀፍ ሚዲያ በተለይም ከአረቡ ሚዲያ የሚወጡትን የመገናኛ አውታሮች፣ የተለያዩ ጋዜጦች፣ መጽሔቶች፣ ቴሌቪዥኖች ላይ የወጡትን መረጃዎች በመንተራስ ነው መረጃዎቹን ያካፈሉን፣ ታሪክን በማጣቀስ ጭምር ማለት ነው። በእውነቱ ከልብ እናመሰግናለን። እንግዲህ በተቻለ መጠን በየትኛውም ዓለም የምትገኙ ኢትዮጵያን በተለይም ምሁራኖች ሀሳብ አለን ስለ ሀገራችን የሚጠቅሙ ጉዳዮችን እናካፍላለን የምትሉ ከሆነ በማንኛውም ጊዜ በአድራሻችን ጻፉልን፣ ኢሜይል አድርጉልን። የዘውዱ ሾው ሚዲያ ተቀብሎ ለማስተናገድ የምሰጧቸውን ምክር ሀሳቦች ለህዝባችን ያለ ወገናችን ለማካፈል ዝግጁ መሆናችን በዚሁ አጋጣሚ እገልጻለሁ። ባለንበት ወቅትና ጊዜ ለሀገራችን ሳንቆም ፕሮፌሰር ቅድም እንደተናገሩት ነጠላውን ገዝተን የለበስነውን እንደገና ጥለን ደግሞ ሌላ ነገር ሲመጣ ሌላ ነጠላ የምንገዛበት ታሪክ ላይ ባትቀመጡ መልካም ነው እንላለን። ኢትዮጵያ ሀገራችንን በተቻለ መጠን ሁላችንም ካለችበት አዘቅት በማውጣት የተሻለች ሀገር ቢያንስ እኛ እንኳን ባንጠቀምባት ለልጆቻችንና ለልጅ ልጆቻችን ታሪክ ሰርተን ለማለፍ ይቻል ዘንድ መስራት የሚገባንን ነገር ከወዲሁ መስራት አለብን ነው የምንለው። እንደዚህ አይነት የተከበረችና ታላቅን ሀገር አዋርደው ለእንደዚች ትንሽ ሀገር ፕሮፌሰር ብዙ ጊዜ ደጋግመው ይናገሯታል፣ ጃልሜዳን ማታክል እያሉ ነው ያሏት። ለዚች እንዲህ ስቃይ ውስጥ እየገባን ያለ ነው በማኔጅመንት ወይም ደግሞ በአስተዳደር ችግር፣ በአብይ አህመድ ደካማ አስተሳሰብና አመራር ነው። ስለዚህ ከዚህ ለመውጣት ሁላችንም የበኩላችንን ጥረት ማድረግ ይጠበቅብናል። ሀገራችን ኢትዮጵያ በጣም 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 የምታድግ የምትቀየር የምትለወጥ ከረሃብ ከችግር ከመከራ በአጭር ጊዜያት ውስጥ ልትቀየር የምትችል ታላቅ ሀገር ነች። የተማረ የሰው ኃይል በብቃት አላት። ኢኮኖሚያ በጣም ያልተነካ ሪሶርሱ በጣም በብዙ ነገር አለን። እንደምታውቁት ቅኝ ግዛት የወደቁ ሀገራቶች ያላቸውን ሪሶርስ በጠቅላላ ምዕራባያኖች ዘርፈው የወጡበት ሁኔታ አለ። ኢትዮጵያ ግን ገና ጥሬ ነች፣ ምንም ያልተነካች ሀገር በምንም ጉዳይ። ምክንያቱም እና ትልቁ ነገር አባቶቻችንና እናቶቻችን ደማቸውን አፍሰው አጥንታቸውን ከስክሰው ህይወታቸው መስዋዕት ከፍለው ነው የጠበቁልን ማንም ሳይነካት። ዛሬ እኛ በገዛ እጃችን ምንም ሳይጎልብንና ሳናጣ እንደነ አብይ አይነት ሰዎች ተቀምጠው ሀገራችንን ለትንሽ ሀገር እየሸጧት ነው የሚገኙት። ህዝባችን የሚበላውና የሚጠጣውን አቶ መከራ በሚያይበት ጊዜ የአረብ ሀገራቶች ኢትዮጵያ ውስጥ ገብተው እንደፈለጉ የሚንደላቀቁበት፣ ኢትዮጵያንም እንደፈለገ የሚቆጣጠሩበት ሁኔታ የመጣው በራሳችን የመሪዎች ድክመትና የአሰራር ችሎታ ማነስ፣ ብቃት ማነስ፣ የበታቸኝነት ስሜት ላይ ያደጉ ሰዎች የፈጠሩበት ችግር ነው። ከዚህ መውጣት አለብን። ሀገራችን ኢትዮጵያ ገና ብዙ ነገር
በመስራት መለወጥ የምንችልበት ነው። በውጭ የሚገኙ ኢትዮጵያኖች ባለሀብቶችም ሆነ በአገርም ውስጥ ያሉ ልናሳድጋት የምንችልበት መንገድ በጣም አጭር ነውና አሁንም ይህንን ስርዓት መንግስት ካለበት የተበላሸ አሰራር ነቅሎ በማባረር ኢትዮጵያ ሀገራችን የተሻለች እንድትሆን የበኩላችንን እናድርግ ነው የምለው። እኔም እንደ አንድ ባለሙያ እንደ አንድ ጋዜጠኛ መረጃዎችን ለእናንተ ክቡራን ተመልካች አድማጮቼ በምችለው መልኩ ለማቀበል እሞክራለሁ። እንደነዚህ አይነት ሰዎች አሉ። ዘውዱ የምታቀርብልን እባክህ ካለ እንዲያርግልን የምትሉኝ ከሆነ አድራሻውን ላኩልኝ። በእንግድነት ጋብዘን ስለ ኢትዮጵያ ሀገራችን፣ ስለ ወገናችን፣ ስለ ታሪካችን የሚነግሩን ሰዎች ካሉ እናቀርባለን፣ እናነጋግራለን፣ እናወያያለን። ፕሮፌሰር በተደጋጋሚ ጊዜያቶች እየመጡ የሚገልጹት በተለይም እጅግ በጣም በርካታ የአማራ ምሁራኖች እያሉን እሳቸው ግን ስለ አማራ ጉዳይ በየቀኑ የሚጮሁት ያለ ምክንያት አይደለም። በአማራ ማህበረሰብ ላይ ያለውን ግፍና በደል ቀን በቀን ስለሚከታተሉና ስለሚያዩ ነው። ስለዚህ ከዚህ መውጣት እንችል ዘንድ ሁላችንም የበኩላችንን ጥረት ማድረግ ይጠበቅብናል እላለሁ። እንግዲህ ለዛሬ ያዘጋጀሁላችሁ በዚህ ተቋጭተዋል። በነገው ዕለት ደግሞ ሌላ እንግዳ ይዘን እስከምንገናኝ ሰላም ጤና ስጥልኝ እያልኩ የምሰናበታቸው ይህንን ዝግጅት በቀጥታ በመብራት ከፕሮፌሰር መሐመድ ሀሰን ጋር ቆይታ ያደረኩትን የዘውዱ መንግስት የነበርኩኝ። ሰላም ጤና ስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው